እናትና የክርስትና አባት የሚለውን ነገር ድጋሜ ወደኋላ መለስ ብለን ምን እንደሆነ በደንብ ተረድተነው እሱ ላይ በደንብ መስራት ክርስትና እናትና ክርስትና አባት ላይ በደንብ በቤተ ክርስቲያን ደረጃ በሀገር አቀፍ ደረጃ በደንብ ተደርጎ አንዴ ከተሰራ እመኑኝ ቀጣዩ ትውልድ በጣም ያማር ይሆናል። ለምን መሰላችሁ? ክርስትና እናትና ክርስትና አባት ማለት ህፃናት ልክ ሲጠመቁ የሚሰጣቸው አይደለም ማለት። ለምሳሌ አንዲት ሴት ህፃን ልጅ ስትጠመቅ ክርስትና እናት ይኖራታል። ይሄ ለታቦት ሰጥቻል ምናምን የሚባል ነገር የለም። ታውቃላችኋል። በቃ ግዴታ ሰው ያስፈልጋል። ምክንያቱም የክርስትና እናት የክርስትና አባት ጠቀሙ ልጁን ያንን ህፃኑ ልጅ ሲጠመቅ የእግዚአብሔርን ቃል ገና ስላልተማረ መማር አለበት። ጥምቀት ብቻ ነው ያገኘው። የእግዚአብሔርን ጸጋ አግኝቷል። ግን በእምነት በእውቀት ደግሞ ማደግ ስላለበት የእግዚአብሔርን ነገር እያስተማረ በመንፈሳዊ ህይወቱ ደግሞ እየኮተኮተ የሚያሳድግ ያ ነው ባይዚ ክርስትና እናትና ክርስትና አባት ማለት ያ ነው ትልቁ። ይዞ ይምላል ራሱ በጌታ በኢየሱስ ምለህ ግን ይህን አታደርጎ ማለት ክርስትና እናትና ክርስትና አባት የሆናችሁ ሰዎች ይሄ በጣም የሚያስፈራው በዚህ መሀላ ፈጽመሃል ማይበራዘን አደገኛ ነገር ውስጥ ነው የገባው። ስለዛ ማወቅ ይህን መረዳት አለብን። ይህንን ስለ አትሁኑ እያልኩኝ ሳይሆን ግን ሆነን ግን መሀላችን ግን መፈጸም አለብን። በምን መልኩ ነው የምንፈጽመው? ያ ህፃን ልጅ ሲያድግ በሚያድግበት ጊዜ እኔ ቤተክርስቲያን ምን ያህል ጥንቁቅ ናት በጌታ በኢየሱስም ያንን ህፃን ልጅ በመንፈሳዊ ህይወቱ ቅዱስ ቁርባን እየቆረበ እንዲያድግ ኃላፊነት ይጣልብሃል ማለት ነው። ስለዚህ ያ ህፃኑ ልጅ ሲያድግ እየቆረበ ነው የሚያድገው። የእግዚአብሔርን ቃል እየተማረ የእግዚአብሔርን ቃል እያወቀ የእግዚአብሔር ፍቅርና ፍርሃት በልቡ ውስጥ ኖሮለት ነው የሚያድገው። እንደዛ ከሆነ የትኛውም ህፃን ልጅ ተመልከቱ ጋይስ፣ የትኛውም ህፃን ልጅ ሄዶ ሲጠመቅ ግዴታ ነው ባይዚ የክርስትና እናትና የክርስትና አባት ማንም የሚያስጠምቅ ሰው ሲመጣ አምጡት ይባላሉ። የክርስትና እናት ወይም የክርስትና አባት ኦኬ፣ ዝም ብሎ መጠመቅ የለም። ሰው እንደዛ ከሆነ በዚህ ደረጃ ከሆነ እንግዲያውስ በእነዛ በክርስትና እናትና በክርስትና አባት በኩል ሁሉም የሚያድጉ ህፃናት ሁሉ የእግዚአብሔርን ቃል አውቀው እየቆረቡ ብቻ ማድረግ እንዲችሉ ማድረግ ይቻላል። ስለዛ በክርስትና እናትና በክርስትና አባት በኩል ቤተክርስቲያን ብትሰራ በጣም ትጠቀማለች ብዬ አስባለሁ። እና እንደዛ ነው። ይህን ልንገራችሁ ብዬ ነው እግረ መንገዴን እና እንደዛ ነው።